ቲናዬ ክፍል 8 ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣዩ ቀን ስነቃ ብታምኑም ባታምኑም 5 ሰዓት ሆኖ ነበር። ምን ያህል እንቅልፍ ርቆኝ እንደነበርና ናፍቆኝ እንደነበር የታወቀኝ የዛኔ ነው። እናቴም ድካሜ ስለታወቃት ሳትቀሰቅሰኝ ዝም ብላ ቤቱን እያሟሟቀች ነበር። እንዴት አደራችሁ አልኳቸው። እንቅልፍ በተጫጫነው ድምፅ። እንዴት አደርግ? ተነሳህ ልጄ? ራበህ እንዴ? እንዳልቀሰቅስህ ፈርቼ እኮ ነው አለችኝ እናቴ። አይ የእናት ነገር አያስችላትም እኮ። አያረረበኝም ብያቸው ተጣጥቤ ወጥቼ ቁጭ ስል ስልኬን ከፍቼ ሳይለንት ሞዱን ሳጠፋ በጣም ብዙ ሚስኮልና መልእክት ደረሰኝ። ገብቼ ሳየው መኪ ብዙ ጊዜ ደውላ ነበር። አላነሳ ስላት መሰለኝ በቦሚ ስልክ ከ4 ጊዜ በላይ ተደውሏል። ሌላ የማውቀው ቁጥርም 4 ጊዜ ተደውሏል። መልእክቱን ሳየው ግን በጣም ነበር የደነገጥኩት። ምክንያቱም መኪ በባህሪዋ ችኮል ስለሆነች ስልክ አለማንሳቴን በሌላ መልኩ ነው የወሰደችብኝ። መልእክቱ እንደፈራሁት ከአይን እንደራኩኝ ረሳኸኝ አይደል? ምን ነካ? ምን አድርጌህ ነው? ቢያንስ ስልክ አንስተህ ሰላም ገብቻለሁ አትለኝም እንዴ? የለም በል። ለዛውም በኢሞጂ የታጀበ ጽሑፍ ነበር። ሳነባው ክውን ያልኩት። ምክንያቱም በምንም ሁኔታ ቅንጣት ታክል እንኳን እንደዛ አላሰብኩም ነበር። እናቴ ምግብ እያቀረበች ስለነበር ተነስቼ ለመደወል አልተመቸኝም ነበር። አባቴም ቢሆን እኔ ስለመጣው ስራ አልሄደም ነበር። እናም ከማዕድ ተነስቼ ስልክ ባውራ እንደሚናደዱብኝ አውቃለሁ። ስለዚህ እየከነከነኝም ቢሆን ምግብ በልቼ ቡና ጠጥተን ስንጨርስ ወደ በረንዳ ወጥቼ ዛፎቹ ጋር ቁጭ አልኩኝና መኪ ጋር ደወልኩ። ከ4-5 ጊዜ በላይ ደወልኩላት፣ አታነሳም። አኩርፋ እንደሆነ ስለገባኝ ባሚ ጋር ደወልኩኝ። የሚገርመው እሱም አያነሳም። ከእነሱ በላይ እኔ ተናደድኩኝና አንቺ እንዳሰብሽው አይደለም፣ ለውሳኔ አትቸኩኝ ብዬ መልእክት ላኩላትና ስልኬን አስቀመጥኩት። በዚሁ አጋጣሚ ለነገራችሁ የምፈልገው ነገር ቢኖር ለምንም ነገር አትቸኩሉ። ለመደሰት፣ ለመከፋትም፣ ለማውራትም ለሁሉም ነገር አትቸኩሉ። በተለይ ደግሞ ለፍርድ አትቸኩሉ። ብዙ ነገር ያሳጣችኋል ልላችሁ ፈልጋለሁ። አንዳንድ ነገሮች እያሰብኩኝ ስልክ ይጠራ። ይህን ያህል ጊዜ ስደውል ሳታነሳ አሁን ትደውላለች እንዴ ብዬ ተናድጄ ስልኩን ሳየው እሷ ሳትሆን መምህር ዳጊ ነበር። ሄሎ መምህር ዳጊ ያልኩት በተረጋጋ ሁኔታ። ሄሎ ዩናኤል እንዴት ዋልክ? ጠዋት ስልክህ ዝግ ነበር አለኝ። አዎ መምህር ይቅርታ፣ እንቅልፌን አጠራቅም ይዤ መጥቼ እዚህ እያስወገድኩ ነበር እኮ አልኩት ፈገግ ባለ ድምፅ። አዎ ድካሙ ከባድ ነው እረዳሃለሁ። ለማንኛውም ግን ዛሬ ልመጣ ነበር፣ ግን ይቅርታ አንድ አስቸኳይ ነገር ገጥሞኝ ነው። ይቅርታ ይደረግልኝና ነገ በጠዋት እመጣለሁ አለኝ። እሺ ችግር የለውም፣ ኧረ ደውልልኝ በቃ ብዬ ስልኩን ዘጋሁት። ትንሽ ከተፈጥሮ ጋር ካወራው በኋላ ወደ ውስጥ ገብቼ ከቤተሰቦቼ ጋር ማውራት ጀመረ። ወንድሜ በትምህርቱ ጎበዝ ከሚባሉት መካከል ቢሆንም መሆን የሚፈልገው ግን ድምፃዊ ነበር። ሁሌ ድንገት ተነስቶ ዘፋኝ ይሆናለሁ ይለናል። አንዳንዴ ይዘምርልናል። ከመዝፈኑ በላይ ሲዘምር ነው ድምፅ የሚስበኝ። የዛኔም ትንሿን ቲናን አቅፌያት ቁጭ ብለን እያወራን አንድ መዝሙር ዘመረልን ብዬው ዘመረ። ከዛም እንደ ቤተሰብ ቁጭ ብለን ስናወራ ነበር። ወንድሜ ኬት እንደሰማው ባላውቅም ድንገት ወንድሜ ዩኒቨርሲቲ ውስጥ የገቡ ወንዶች እኮ ፍቅረኛ ይዛሉ አለ። ሁላችንም ክት ብለን ሳቅን። የኔ ትንሽም ምንም በማታውቀው ነገር ስንስቅ አብራን ፍቅቅ ብላ ትስቃለች። ሳቄን ለማቆም ስሞክር የእሷን ሳቅ ስሰማ የበለጠ ስቃለሁ። ማን ነገረህ አልኩት ትንሽ ተረጋግቼ። ኧረ አውቃለሁ እኮ አለኝ። እሱ ትልቅ ልጅ ቢሆንም እኔ ታናሽ ወንድሜ እንደሆነ ስለማስብ እንደ ሕፃን ልጅ ነው የማየው። ከእናቴ ጋር ልደቴን ሰርፕራይዝ ለማድረግ የመጡ ጊዜ አይቶናል ከመኪ ጋር። እኔ ያስተዋል አልመሰለኝም ነበር፣ ግን እሱ ባይገባው አሁን እንደዚህ አይነት ጥያቄ ያነሳም ነበር። የቤቱ ጎረምሳ ስለሆንኩኝ መሰለኝ ነገሩን እንደቀላል ነው የወሰዱት። ሲጀመር እናቴ ሁሉንም ነገር ታውቃለች፣ አልነገረቻቸው ይሆናል እንጂ። አባቴም ፈገግ አለና ወጣትነት እኮ መከራ ነው፣ ደግሞ እንዳትበላሽብን እያለ እያወራ ሲገባ ስልኬ ቫይብሬት አድርጌ ቲቪ ስታንዱ ላይ አድርጌ ነበር። ሲጠራ ሰምቻለሁ፣ ግን በምን ተአምር አባቴ እያወራ ማቋረጥ ስለማልችል ዝም አልኩት። አባቴ አውርተው እንደጨረሰ እናቴ ቀበል አድርጋ
ለዚያውም ልዕልት የመሰለች ልጅ ናታ። ቅላቷ፣ ፊቷ፣ ጸጉሯ፣ ሰውነቷ፣ ቀሚስ አለባበሷ፣ ንግግሯ፣ እርጋታዋ፣ እረ ምን ይውጣላታል! ንግስት ናት እኮ አለች። አባቴ አሁንም በፈገግታ አጸፏን መለሰና እንደዚህ በዝና ሰምቻት መች ልታስተዋውቀኝ ነው አለኝ። እረ እጆቿ ራሱ የተባረኩ እጆች፣ የሳለችውን ስዕል አይተን የለ እንዴ? አንተ ደግሞ ስዕል ትወዳለህ አለች እናቴ እየሳቀች። እኔ ግን በአንድ ጊዜ ወደ ጥልቅ ሐዘን ውስጥ ገባው። ምክንያቱም የምትወዱትን ነገር ስታስቡ የመውደዳቸውን ምክንያት ታስባላችሁ። እኔም ስዕል የመውደዴ ምክንያት ማናት? የልጅነቴ ቲናዬ ናት። ከልጅነቷ ጀምሮ ስዕል ትወድ ስለነበር ከእኔ ከራቀች በኋላ እሱ የምትወዳቸው ነገሮች እኔንም ወዳቸው። የዛኔም የመውደዴ ምክንያት ትዝ አለኝና ከፋኝ። ምክንያቱም ላገኛት እንደምችል እያሰብኩ ነበር። ግን መኪ አንዳችንም ምረጥ እንደምትለኝ ስለማስብ የዛኔ የምመልሰው ነገር ያሳስበኛል። ድንገት አባቴ ቆይ አለ፣ የሆነ ነገር ትዝ እንዳለው ሰው። ምነው አባ አልኩት ደንግጬ። ማታ እኮ የሆነ ሰርፕራይዝ ነግራቸዋለሁ ብለህን ነበር አለ። ወዲያው ደግሞ ንዴቴን ረስቸው በደስታ ተዋጥኩኝ። ምክንያቱም የምናወራው ነገር ለአባቴ ምን ያህል እንደሚያስደስተው ስለማውቅ ነበር። ምክንያቱም አባቴ በዓለማዊ ትምህርት ምንም ቢሆን አይጨንቀውም። የፈለግኩትን እንድማር ነው የሚፈልገው። ነገር ግን በመንፈሳዊ ሕይወቴ ጠንካራና ብቁ እንደሆን ይፈልግ ነበር። እያደግኩ ከመጣው ጀምሮ ሁልጊዜ ሰንበት ትምህርት ቤት እንድገባና ግዕዝ እንዳጠና ይለምነኝ ነበር። ለምን እንደሆነ ባላውቅም ግን እምቢ ነበር የኔ ምላሽ። ከኔ የሚያንሱ ልጆች የድቁና ማዕረግ አግኝተው ሲያይ ይቆጨው ነበር። በእርግጥ ዩኒቨርሲቲ ስምህርት አዲስ አበባ እንዲደርሰኝ ነበር ፍላጎቴ። ግን ፈጣሪ ለምክንያት ሲያመቻችልኝ ጎንደር ዩኒቨርሲቲ ደረሰኝ። ቀስ በቀስ እንደወደ ያደረገኝ ነገር ከዓለሙ ትምህርት ጎን ለጎን መንፈሳዊንም ለማግኘት ቅርብ ነው የምትሆኑት። አስታውሳችሁ ከሆነ እንቅልፍ እንድርቅና እንዳልዋሻ ያደረገኝ ነገር ሰርፕራይዝ ነው። እነግራችኋለሁ ብያችሁ ነበር። ያው እንደነገርካችሁ በአሚድ ያውቀው ነው። ለዛውም ሊቅ ነው፣ የሚያውቀው ነገር የለም። እኔም እንደዚህ የመሆን ፍላጎት አደረብኝና ከትምህርቴ ጎን ለጎን ግዕዝ ማጥናት ጀመርኩ። ታውቃላችሁ የግዕዝ መምህራችን ሁል ጊዜ ለሌሊት 9 ሰዓት ተነስቼ ቀን ያጠናሁትን እያደገሙ ይነግረኝ ነበር። እኔ ግን ማታ ማምሸት እንጂ በጠዋት መነሳት ስላለመድኩ ከብዶኝ ነበር። ብልህ መምህሩ ግን የሆነ ቀን ላይ ስልክ ቁጥር ተቀብለውኝ ወደ ላይብረሪ ሄጄ ካጠናው በኋላ ዶርም ሄጄ ተኛው። ድንገት ለሌሊት 9 ሰዓት ላይ ስልክ ይጠራ። የማላውቀው ቁጥር ነበር። ያልተለመደ ነገር ስለሆነ ከቤት መስሎኝ ምን ተፈጠረ ብዬ በጣም ደንግጬ ነበር። ከንፈሬ እየተንቀጠቀጠ ስልኩን አንስቼ አቤት አልኩኝ። በእንቅልፍና በድንጋጤ ስሜት ውስጥ ሆኜ ምላሽ ሳላገኝ ስልኩ ተዘጋ። ደንግጬ ነበር። መልሼ ልደውል ፈልጌ ራሱ እጅ ያልነካለኝ። ግን ራሱ ስልክ ድጋሚ ተደወለ። ገና በአንደኛው ጥሪ አንስቼ አቤት አልኩኝ በቁጣ። ተነስና አጥና ብቻ ተብሎ ስልኩ ተዘጋ። መጀመሪያ ቀን ጉዳዩ ስላልገባኝ ያማቸዋል ብዬ ስልኬን አጥፍቼ ተመልሼ ተኛሁ። ቀጣይ ሮብ ጥናት ሲሄድ ግን አባን ሳያቸው ትዝ አለኝና ወደ እሳቸው ሄጄ ልጠይቃቸው ስል ጉዳይ የገባቸው አባት ፈገግ አሉልኝና ካመንክበት ማዕረግ አይከብድም፣ ሁሉም ነገር በ21ኛው ሰዓት ይሰርጻል ይላሉ አባቶቻችን። ሲተርኩ አንተም ለዚች ቀን ራስህን አለማምድ፣ ከዛ ልተኛ ብትልም አይወስድሃሉ። ትህትና በተላበሰ ንግግራቸው ምንም ሳልል እሺ ብዬ ሄድኩ። ቀጣዩ ቀን እንደምነሳ ረስቼው ለጥ ብዬ በዛችው ሰዓት ስልክ ተደወለ። ዛሬ ግን እሳቸው መሆናቸውን ስለማውቅ በእርጋታ አንስቼ አቤት አልኩኝ። ተነስኦ ለጸሎት እያሉን ስልኩን ዘጉኝ። የዛኔ ግን ተመልሼ አልተኛውም። በሞራል ሆኜ ያነበብኩት። ብታምኑም ባታምኑም ለተከታታይ 21 ቀን ሳይታክቱ ለሌሊት 9 ሰዓት እየደወሉ እኔን ይቀሰቅሱ ነበር። እውነትም ልክ እንዳሉት ፈጣሪ በሚያውቀው ቀድሜ ተነስቼ እስኪደውሉ ጠበቅኩ። ግን ምን እንደሆኑ ባላውቅም አልደውሉም ነበር። እኔ ተነስቼ ጸሎቴን ካደረስኩኝና ግዕዙን ካጠናው በኋላ ትንሽ ተኝቼ ተነሳው። በቀጣዩ ቀን ወደ እሳቸው ሄጄ ሰላም ኖት? ሳይደውሉ ሲቀሩ ተጨነቅኩ አልኳቸው። ዛሬማ 22 ቀን ሆነ እኮ አልነቃህም እንዲህ አሉ። ኧረ ተነስቻለሁ አልኳቸው።
ከዛም ዓመቱን ሙሉ ሌሊት ተነስቼ እያጠናው በስተመጨረሻም ለማንም ሳልናገር የድቁና ማዕረግ ተቀበልኩኝ። ለማንም አልተናገርክም ነበር፣ ግን የሆነ ሰዓት ላይ ባሚ የድቁና መታወቂያን አይቶብኝ ነበር። ግን ሚስጥር እንዲሆን አሳምኘዋለሁ። ለመኪና ለመምህሩ ዳጊም አልነገርኳቸውም። ስለዚህ ሀሳቤን ሰበሰብኩኝና ከስልኬ ላይ በድቁና ልብስ የተነሷቸውን ፎቶችና በቅዳሴ መሃል በድንገት የተቀረጹ ቪዲዮዎችን አሳዩአቸው። እንደተለመደው እናቴ ቤቱን በእልልታ ቀለጠች። አባቴ መለያውን አሳየኝ። ሁሌም ሲደሰት ደም ስሩ ውጥርጥር ስለሚል በሱ ምን ያህል እንደተደሰተ ነበር የተረዳሁት። በጣም ደስ ብሎት ለአራተኛ ጊዜ ሲያለቅስ አየሁት። አቅፌ ላባብለው ስሞክር ስልኬ ጠራ። አንስቼ ሳየው መምህር ዳጊ ነበር። መምህሩ ደወለ አልኩት። አባቴ ደስ የሚለው ነገር እኛ ቤት እንግዳ በማንኛውም ሰዓት ቢመጣ አያጨናንቅም። እናቴ ጥንቅቅ ብላ ነው የምትቀመጠው። አንስቼ ሄሎ መምህር ዳጊ አልኩት። እንደ ሁሌ ሰላምታ ከተቀያየርም በኋላ እቤት ሊመጣ እንደሆነ ነገረኝ። እኔም እንደምቀበለውና ሲደርስ እንዲደውልልኝ ነገርኩትና ስልኩን ዘጋው። እናቴ እኔን ለማኩራራት ቶሎ ተነስታ ቤቱን ማሟሟቅ ጀመረች። ቡና ቀራረበች፣ ምግብ አሟሟቆች ምናምን። እኔና አባቴም እርስ በርስ ተጽናናን። ቅርብ ስለነበር መምህር ዳጊ ቶሎ ደረስና ቶሎ ጥቼ ተቀብየው መጣው። ገና እንደመጣ ሁሉም ሞቅ ባለ ሰላምታ ተቀበሉት። ወንድሜም እንደዛው። ትንሿ ቲና ተነስታ ስለነበር አቅፌያት መጥቻ ያስተዋወቅኳት። ቀለል ብለው ስለተቀበሉት እሱም ፍሬ ሆኖ ሲጫወት ነበር። ቡና ፈላችልን። ከዛም እናቴ አይነቱን ብዝት አድርጋ ስስት በማያውቁ እጆቿ ትሪ ሙልት አድርጋ ምሳ ቀረበች። አባቴ ባረከ። ከዛም ተሰብስበን አቅም በላይም በሚባል መልኩ ጠገብ ብለን በላን። ቅርብ ስለነበር ተቀበለኝ ሲለኝ ደም ስርክ ወረቀቶች የማዕረግ ማረጋገጬን ወረቀቶች ሁሉም ሶፋ ላይ ቁጭ አድርጌ እንዳደረግኩ ነበር የሄድኩት። በላልተን ስንጨርስ ቁጭ ብለን እናወራ ነበር። መምህር ዳጊ በአጋጣሚ ወረቀቶቹን አየና የምርህን ነው አለኝ። በግርምት አይኑን አፍጥጦ አዎ ይቅርታ አድርግልኝ፣ ለማንም መናገር ስላልፈለግኩ ይቅርታ አልኩት። አንተ ጨካኝ፣ እኔ በሆን እኮ ነግረህ ነበር አለኝ መልሶ እየሳቀ። ለምን ግን አትማርም? ከዛ ሁለታችንም አንድ ላይ እንቀድስ ይሆናል አልኩት በተስፋ ተሞልቼ። ይኸው እኔ ቀስ ብዬ እነግርሃለሁ ብዬ እንጂ ቆየሁ እኮ አለ። ምኑን አልኩት ግራ ተጋብቼ። አባዬን ቀና ብሎ አየውና እኔ ተወልጄ ያደግኩት እዛው ጎንደር ነው። በፊት ላይ ከዓላማዊ በላይ ለመንፈሳዊ ትምህርታችን ነበር ትኩረት የሚሰጠው። እናም የልጅ አእምሮ አይረሳምና በልጅነቴ በደንብ አጠናሁት። ብሉይና ሐዲሳትን እየተማርኩኝ አድጌ 12 ዓመቴን ስይዝ አዲስ አበባ መምጥቼ በትልቅ አባቶች ማዕረግን ተቀበልን እና ያው ጎን ለጎን ለማስኬድ እየሞከርኩኝ ነበር አለኝ። ሁል ጊዜ በወሬያችን መሀል ነበር አልኩኝ። ነበር አፍራሽ ናት ብሎ ያቋርጠኝ ስለነበር እኔም አቋረጬው ለምን ነበር አልክ አሁንስ አልኩት። ያው እንደዛው ከትምህርቴ ጎን ለጎን ለማስኬድ እየሞከርኩኝ እየቀጠልኩኝ በልጅ እድሜ ወደ ዩኒቨርሲቲ ስገባ አፍሌ ጉርምስና እድሜ አሳተኝ። ቀስ በቀስ ከቤተ ክርስቲያን እየራኩ መጣ። የተቀበልኩትን ክብርና ማዕረግ ረስቼ ራሴን የማይሆን ነገር ውስጥ ገብቼ ነበር። ለዛ ነው አለ ወሬውን ለመቀጠል በማይፈልግ መልኩ። እኔም ዝም አልኩ። ጨዋታውን ቀጠለና በወሬ ስለ ቲና እየተነሳ አባቴ አንድ የልጅነት ጓደኛ ነበረችው ብሎ ርዕሱን አስነሳው እና ስለ ቲና ዝግዝግ አድርጎ ነገረው። መምህሩ ዳድጊ ግን ስለ ቲና ሁሉንም ነገር ቢያውቅም በአባቴ ወሬ መካከል ጣልቃ ላለመግባት በዝምታ ሲያዳምጥ ነበር። ይህም ልጁን የበለጠ እንዳከብረው አድርጎኝ ነበር። በወሬዎቹ መሃል ግን እኔ መሆንኩ ዳጊ የማናውቀው አንድ ንግግር ከአባቴ አፈወጣ። በመሄዳ እንኳን እሱ እኔም በጣም ከፍቶኝ ነበር። ከመሄዳቸው በላይ ደግሞ የሄዱበት ሁኔታ ብሎ በቁጭት ነበር አንገቱን የነቀነቀው። እንዴት ልለው ፈለግኩና ማውራት ካልፈለገስ ብዬ ዝም አልኩ። እናቴን ፊት ላይ የሆነ ያየሁት ነገር ነበር። ምንም ላለማለት እህቴን ከእናቴ ተቀበልኳትና ከእሷ ጋር መላፋት ጀመርኩ። ሁለታችንም እየተቀባበልን ስናጫውታት ነበር። እሷም በማያሳሳ መልኩ ክትክት እያለች እየሳቀች ነበር። ከእሷ ጋር ትንሽ እንደተጫወትን ዳጊ ቀስ ባለ ድምፅ መክሊትስ አለኝ።
ወዲያው ብርግግ ብዬ ተነስቼ ስልኬን አየሁት። አሁንም ደውላ ነበር። መልሼ ልደውልላት ስል አባቴ ጠራኝና ግቢውን አሳየው። አንተ ሳልናፈቀህም እንዴ አለኝ። ዞር ዞር በሉ አለኝ። የኛ ግቢ በጀርባ በኩል ደስ ስትል ልነግራችሁ አልችልም። ራሷን የቻለች ትንሽዬ መናፈሻ ነው የምትመስለው። አብዛኞቹ በቲና እድሜ ናቸው። የ5 ዓመት ልጅ እያለሁ የተከልነው ሚሊያል የሚባል እጽዋትን ተክለን ነበር። ሁለ ጊዜ እሱን አይና ይህ ዛፍ እንደዚህ ካደገ እሷ ምን አክላ ይሆን እያልኩ እከነከናለሁ። ላለመደበር ግን ዝም ብዬ ከመምህር ዳጊ ጋር ዞር ዞር እያለን ማየት ጀመርን። ትንሽ ከተዟዟርን በኋላ ተመልሰን ገባን። ከዛ እኔ ቀለል እንዲለኝ ሻወር መውሰድ ፈልጌ ገባው። እሱ ከነሱ ጋር እያወራ ነበር። ገብቼ ትንሽ ቆየው መሰለኝ። ስወጣ 3 ተኩል ነበር። ልታድር ነው ያሉኝ። ከዛም ሳቁ። ስጨርስ እናቴ ወንድሜ እጅ እንዲያስታጥብ ነግረው ለየብቻ ምግብ አቀረበች። ለየራሳችን በልተን ከጨረስን በኋላ ሰዓት ሳይ 2 ሰዓት ሆኖ ነበር። መምህር ዳጊ ልሂድ በቃ ማለት ሲጀምር ምን እንዳለችም ባይገባኝም በአይኗ የሆነ ነገር አለች። ስላልገባኝ ዝም ስላት አባይንም አየችውና ለምንድን ነው የምትሄደው? መሸኮ አርፈተኛ እንጂ አለችው። እንደ እናት አሁን አብዬ መኝታ ቤት ይዤው ገባው። ከሀሳቤ ላይ ስለነበር መጀመሪያ ስልኬን አውጥቼ መኪ ጋር ደወልኩ። ይጠራል ይጥላል ግን አታነሳም። ዘግቼ መልሼ ስደውል ስልኩ ተነሳ። ስላላወራም እንደምታኮርፍ ስለገባኝ ቀድሜ ለማባበል ሄሎ እናት ያልኳት ታፍራለች ብዬ። ከስልኩ ግን ምንም ደህና ምላሽ ላገኝ አልቻልኩ። አሁንም አክሩፋ መስሎኝ የኔ ፍቅር ይቅርታ ስላት ይቅርታ መክሊት ቤት አይደለችም ማልበል አለችኝ። የመኪ ድምፅ ስላልነበር ደነገጥኩኝ። ስልኩን ዘጋሁት። ምን ነው አለኝ ደንግጦ። የመኪ ስልክ ላይ ነው የደወልኩት። ድምጿ ደግሞ የሷ አይደለም። ከሷ ጋር ልትሆን የምትችለው ደግሞ ቲናዬ ናት አልኩት። ቁጭ ብድግ እያልኩ ምንድነው ይህን ያህል ያብደነገጠ? ታዲያ ላይ ነገሩን ሁሉ አቅልለው እንዴ ምን ማለት ነው? ከተለያየን ከ6 ወይ ከ7 ዓመት በኋላ ድምጿን ስሰማ እንዴት ነው የማልደነግጠው አልኩት። እሷ የጠፋ ይመስል እሱ ላይ እየተኮሳተርኩ። ወዲያው በራሷ በመኪ ስልክ ተደወለልኝ። ማንሳት እየፈራው ስለነበር ምን ላድርግ መምህር ዳጊ አልኩት። አንሳው አለኝ ትዕዛዝ በሚመስል መልኩ ቆጣ ብሎ። እኔም ድፍረት ተሰማኝና አነሳሁት። ሄሎ ናኤል አለችኝ። እንደዚህ የሚጠሩኝ ሁለቱም ነበር፣ ግን የመኪ ድምፅ ስለነበር ተረጋግቼ አወራኋት። ስልክ ለምን አላነሳህም ብላ ለረጅም ሰዓት ተከራከረች። እኔም ምክንያቴንና ሁኔታዎችን አስረድቼ አረጋጓት። ትንሽ ስለ ራሳችን ካወራን በኋላ ናኤል አለችኝ። ወይ እናቴ አልኳት በፍቅር ንግግር። አንድ ጥያቄ ልጠይቅ? እሺ ጠይቅኝ፣ ችግር የለውም። ቲናን ላገናኘ አለች በፍራቻ ንግግር። አይ እያልክ ስንተባተብ ደንግጣ ተው በቃ ሀሳብ ብቻ ነው አለች። ተሳስቼ ከሆነ ብዬ ቀና ብዬ ሳየው አሁንም አይደለም ጊዜው አለኝ። ሙሉ በሙሉ ስለማምነው ልክ እንዳልሆንኩኝ ተሰምተኝ አሁን አይደለም ጊዜው፣ በአካል ባገኛት ይሻለኛል አልኳት። ተናዳብኝ የነበረ ቢሆንም ስናወራ ንዴቷ ረሳችውና በመግባባት አወራን። ግን መኪ ስለኔ ታውቃለች አልኳት። አይ ምንም አልነገርኳትም፣ ራስ ብትነግራት ብዬ አስቤ ነበር። ደግሞ ስላንተ ብትጠይቀኝ ምን ልላት ነው አለች። እውነትም ግን ፍቅረኛ ይኖርላት ነው ወይስ? ብቻ ይህ ነገር እያስጨነቀኝ ሲመጣ ተሰናብቻት ስልኩን ዘጋሁት። ስልኩን ዘግቼ ቁጭ ከማድረጌ እዚህ የመጣሁት እንደ መምህር ዳጊ አይደለም እንደ ጓደኛህ እንጂ ከዩኒቨርሲቲ ከወጣሁ መጣሁ ነው እኮ መምህር አይደለሁም ማለት። ዳጊ ብቻ ካልኩት ያቀለልኩት ስለሚመስለኝ ነበር መምህር ዳጊ ብዬ የምጠራው። እኔም ፈገግ ብዬ እሺ ዳጊ አልኩት። ትንሽ ደብሮኝ ስለነበር ቁጭ ብለን ስናወራ ትንሽ ለቀቅ አደረገኝ። እስከ ምሽት 4 ሰዓት አካባቢ ስናወራ ቆይተን ልንተኛ ስንል ከእኔ ልብስ መርጦ እንዲለብስ ነገርኩት። ቁመታችንም አቋማችንም ተቀራራቢ ስለነበር የእሱን ልብስ የለበሰ ይመስል ነበር። ልክ እንደ አብሮ አደጌና ምርጥ ጓደኛዬ አንድ አልጋ ላይ ተኝተን እያወራን እንቅልፍ ወሰደን። እንደ ሁሌው እኔ ለሊት 9 ሰዓት ላይ በራሱ ቀስቅሶኝ ተነስቼ ላነብ ስል ዳጊ ቀድሞኝ ተነስቶ ዩኒቨርሲቲ ልሄድ ስል የእናቴ ጓደኞች የሰጡኝ
ትልቁ የቅድስት ድንግል ማርያም ምስል ተንበርክኮ እያነበበ ነበር። እውነት ለመናገር ከሆነ ደንግጬ ነበር። በዛ ሰዓት ይነቃል ብዬ አልጠበቅኩም ነበር። በጣም ነበር የደነገጥኩት። ግን እሱን ላለመረበሽ ብዬ ቀስ ብዬ የግል ጸሎቴን አደረግኩ። ዳጊ ቀድሞኝ ስለጨረሰ እየጠበቀኝ ነበር። ምን አስቤ እንደሆነ ባላቅም ታውቃለህ፣ እንዳንተ አይነት ወንድም ስለሰጠኝ ፈጣሪን አመሰግነዋለሁ አልኩት። ፈገግ ብሎ ዝም አለኝና ተመልሰን ተኛን። በነገታው ስንነቃ አርፍደን ነበር። እንደ ሁሌው እናቴ ቤቱን ደምቅ አድርጋ ቡና ቀራርባ እየጠበቀችን ነበር። ሁለታችንም ተነስተን ተጣጥበን ወደ ሳሎን ወጣን። ልብሱ አንተ ላይ ነው የበለጠ የሚያምረው፣ ልብስ መስቀያውን አገኛለሁ። እናቴ እየሳቀችና እየተሳሳቅን ምግብ በልተን ቁጭ ብለን ቡና ጠጣንና ቁጭ ማለት ሲደብረን ለምን ወካት አድርጉም አለኝ አባቴ። እኛም ደስ ብሎን እንደ ታላቅና ታናሽ ወንድማማቾች ከነ ጃኬቶች አንዱን ለብሰው ኮፍያችንን አድርገን ወጣን። ዳጊ ትምህርት ቤት ውስጥ አሪፍ የተባለ አለባበስ ሲለብስ ሌላ ሰው ነው የሚመስለው፣ ግን ሁለቱም በጣም ነው የሚያምርበት። ከወጣን በኋላ ወክ እያደረግን ማውራት ጀመርን። በወሬያቸው መሀል ድንገት እኔ የምልህ ግን አለኝ ዳጊ። አንተ የምትለኝ ዳጊ አልኩት። ቆይ ግን መኪን ነው ቲናን የምትወደው ብሎ ድርቅ ያለ ጥያቄ ያቀረበልኝ። ጥያቄው አስደንግጠኝ ስለነበር ማለት አልኩት። ማለቴ በሆነ አጋጣሚ ሁለቱም አንድ ላይ ቆመው ማንን የምትወደው አንዳችንን ምረጥ ብትባል ማንን የምትመርጠው መክሊትን ወይስ ቲናን አለኝ። እኔ ግን ያው ዝምታ መርጬ ምላሽ ሳልሰጠው ፊቴን አዙሬ መንገድ ቀጠልኩኝ። እሱም ስሜቴን ስለተረዳ በዝምታ ተከተለኝ። ለማንኛውም ግን የሆነ ቀን ላይ እንዳይጎዳህ ራስህን አዳምጥና ወስን ብቻ ብሎኝ በዝምታ ተዋጠ። ትንሽ ከተዟዟርም በኋላ በዛውም ወደ ቤተ ክርስቲያን ተጠግተን ከተሳለም በኋላ ወደ ቤት ተመለስንና እራት በላልተን ተኛን። በነጋታው መክሌት በሌሊት ነበር የደወለችው። ላለመጨቃጨቅ ፈልጌ ስለነበር አነሳሁት። ሄሎ ናኤል አለችኝ፣ ደስ ባለው ድምፅ። አቤት አልኩኝ፣ እኔ በደበረው ድምፅ። ዛሬ እንገናኝ በእናትህ እምቢ እንዳትል አለች። ስልኩ ስፒከር ስለነበር ዳጊ እየሰማ ነበር። ግራ ገብቶኝ ቀና ብዬ አየሁት። እሱም ከደሙ ንጹሕ ነኝ በሚመስል መልኩ እጁን ከፍ አድርጎ አሳይቶኝ ከአልጋ ወርዶ እንዴት አደራችሁ እያለ ወደ ሳሎን ወጣ። እኔም እምቢ ማለት ስላልቻልኩ እሺ ደውልኝ ብዬ ስልኩን ዘግቼ ተነሳሁ። ቁርስ በልተን ከጨረስን በኋላ እኔና ዳጊ ከቤታችን ጀርባ ሄደን እጽዋቶቹ መሀል ቁጭ አለን። ያን ቦታ ሳዩ ትዝታዎች ተቀሰቀሱብኝና ድብርት ውስጥ ገባው። ስናወራ ከለቀቀው ብሎ ይመስለኛል ለምንድን ነው ግን ጥላ ሄደችው ብሎ ድርቅ ባለ ጥያቄ ወሬያችንን አስጀመረው። አላውቅም፣ ምክንያት አልነገረችኝም። ብቻ ትዝ ይለኛል የ8 ክፍል ማለፊያ ውጤት ቆንጆ ውጤት አምጥቼ መጥቼ ስነግራት ነበር ሊሄዱ እንደሆነ የሰማው። ለምን ስላት ግን ምላሽ አልነበራትም። መልሷ ለቅሶ ብቻ ነበር። እኔ ደግሞ የማውቀው ሰው ተከፍቶ ማየት አልችልም። እሷ ስታለቅስ ማየት ስላልቻልኩ ጥያት መኝታ ቤት ገብቼ ሳለቅስ ነበር። በቀጣዩ ቀን ግን ዳግም አንተያይም በሚያስብል እይታ እያየችኝ፣ ከዛ በቃ አልተገናኘንም አልኩት በቁጭት አንገቴን እየነቀነቅኩ። ቆይ ግን ለምን ልትፈልጋት አልሞከርክም አለኝ ጉዳዩን ቀለል አድርጎ። የት ልፈልጋት አልኩት ድርቅ ባለ ንግግር። ዝም አለኝ። ነገሮችን መተንፈስ ስለፈለግኩኝ ማውራቴን ቀጠልኩ። የት ልፈልጋት እችላለሁ? ሕፃን ነበርን እኮ አናውቅም ነበርና የት ብዬ ልፈልጋት አልኩት። እጁን አፉ ላይ ጭኖ በዝምታ ሲያዳምጠኝ ቆይቶ አንገቱን እየነቀነቀ ዝም አለ። ለትንሽ ደቂቃዎች ዝም ተባብለን በእጽዋቶቹ ላይ ማፍጠት ጀመርን። ከረጅም ዝምታ በኋላ እሺ ምን ልታደርግ አስብክ አለኝ። በምን ዙሪያ ነው አልኩት በጥያቄ ፊት እያየሁት። ቲናን ትወዳታለህ አለኝ። ዝም አልኩኝ። መክሊትን ትወዳታለህ አለኝ። አዎ አልኩት ቶሎ ብዬ። ዝምቴን መስበሬ መልስ ሆነለት መሰለኝ። እንዳትቀየመኝ ግን የሚሰማህን ንገረኝ ካልከኝ ዝም ብዬ ነገሮችን ሳያቸው የምትወዱ መክሊትን ነው ማለት ታፈቅራታል፣ ቲናን ደግሞ ትወዳታል። ብዙ ጊዜ ስትነግረኝ እንደተረዳሁትም የቲና ቃል አሰረህ እንጂ አፍቅርሃት አይደለም። ተሳሳቱ አለኝ ፈጠጥ ብለው እያየኝ።
የምርስ ግን ማንን የማፈቅረው? ቲናዬ እንደ እህት ነው እንደ ፍቅረኛ የምናፍቃት እያልኩ እያሰብኩ እያለ ወንድሜ እየሮጠ መጥቶ ወንድሜ ስልክ ብዙ ጊዜ እየጠራ ነው ብሎ ሰጥቶኝ ሄደ። መክሊቴ ነበረች። መልሼ ደውዬላት መጣሁ አልኳትና ዳጊን አሳምኜ ልብስ ቀይረን አብረን ወደ መኪ ሄድን። ከታክሲ ከወረድን በኋላ ይዛን ወደ ቤት ሄደች። እንደማልፈልግ ብነግራትም እየለመነች ይዛን ሄደች። እኔ ወደ ውስጥ መግባት ፈርቼ ነበር፣ ግን እንደምንም አሳምናኝ ወደ ውስጥ ገባው። ክፍል 9 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። እየተከታተላችሁን ስለሆነ ከልብ እናመሰግናለን።